የአቶ ገዙ የቀድሞ ሚስቱ እንግዲህ ለትሁት የናቲ ፎቶ እያሳየቻት ነበረ። ናቲም በድንገት መጣባቸው። በሩ ክፍት ነበረ። አቶ ገዙም አፉን ከፍቶ ቀረ። ትሁት እንግዲህ እውነቱን ካወቀ አይቀር ብላ እናት በሕይወት አለች ና ላሳይ ብላ ጎትታ ይዛው ሄዳ እንግዲህ እናቱን አሳየችው ማለት ነው። ያየውን ነገር ማመን አቃተው። እናቴ በዚህ ደረጃ እዚህ ውስጥ እንዴት ምን ትሰራለች? እንዴት? ለምን? የሚለው ነገር ይቆይና እናት ግን ትክክለኛ እናት እሷ ነች አይደለ? በደንብ ያት ብላ አሳይታ በል ከዚህ ውስጥ ውጣ፣ ምንም እንዳልተፈጠረ ነገር እባክህን፣ ሌላ ችግር ይመጣብኛል። እኔ ከባድ ችግር ነው የሚመጣብኝ። እኔ ሰዎቹ አስጠንቅቀውኛል። እኔ እሷ እዚህ ውስጥ እንዳለች በፍጹም እንዳወቅኩኝ እነሱ አያውቁም። እነሱ ሳይኖሩ እኔ እየመጣሁ እንከባከባታለሁ። ስለዚህ እባክህን፣ ሰውዬው ኃይለኛ ነው። ምንም ኃይለኛ አይደለም፣ ዝም ብሎ ሲያስፈራራሽ ነው። እሰራለታለሁ። እባክህን እንደዚህ ሆነ አይደለም እናትህን ከዚህ ውስጥ ማስመለጥ የምትችለው። ተረጋጋና እናትህን ታስመልጣለህ፣ አለበለዛ አንተንም እሷንም አይለቃችሁም። ሰውየው ሁሌ እንደዛተ ነው አለችው ትሁት። እባክህን ብላ እግሩ ላይ ወድቃ እንግዲህ ልጁን ለመነችው። ለመረጋጋት ሞከረ፣ ግን መረጋጋት አልቻለም። ፊቱ ሁሉ ተለዋወጠ ማለት ነው። ከዛ በኋላ እባክህን ወደ ውጭ ውጣና አየር ተቀበል፣ ይለቅሃል፣ ጸሎትም አድርግ አለችው። ከዛ በኋላ ትሁት ለራሷም ደንግጣለች። ባላሳየውስ ኖሮ አምላኬ ምንድን ነው የሚሻለኝ? ተዋረድኩኝ፣ ቶሎ ብዬ ወደ አባዬ ጋር መሄድ አለብኝ እያለች ፈራች፣ በጣም ፈራች ማለት ነው። እንግዲህ ወይ ቤቲና ገዙ ቤት ውስጥ አልነበሩም ነበር። ሲመጡ ትሁት በጣም ተደናግጣለች። ትሁቴ አልቦሻል፣ ደንግጠሻል፣ ምንድን ነው የተፈጠረ ነገር አለ እንዲ አንቺ ልጅ አለቻት ቤዛ። ቤቲ አረ ምንም የለም ቤትዬ፣ ምን ነው? አላውቅም፣ ራሴን አሞኛል፣ ተኝቼ ስለነበረ በሩ ሲንኳኳ ሰምቼ ደንግጬ ነው የተነሳው፣ ስለዛ ይሆናል እንጂ እኔ ምንም አልሆንኩም ቤትዬ፣ የማይሆነ ህልም ነገር አይቼ ነው አለቻት። ከዛ እሺ በቃ እንደዛ ከሆነ ከዛም አቶ ገዙ ስሚ፣ እች ልጅ ግን ሳታውቅ አትቀርም መሰለኝ። ለምንድን ነው እንደዚህ የምትደናገጠው? ለምንስ ነው እንደዚህ የምትፈራው? አላቅም፣ ካወቀች ነገር ተበላሸ። ግን ለማንኛውም አይንሽን ከሷ ላይ እንዳታነሺ አላት አቶ ገዙ። አታስብ፣ እዚህ ውስጥ ሰው መኖሩን ብታቅ ኖሮ እስካሁን ምንድን ነው ለምን ብላ ትጠይቀን ነበረ። ስለዚህ ምንም ነገር አታውቅም፣ ባክተዋት እሷ አለችው ማለት ነው። ከዛ በኋላ ትሁት ክሽን ውስጥ ትሄዳለች፣ ትገባለች፣ መኝታ ቤቷ ትሄዳለች፣ ትወጣለች። ናቲም ወደዛ ወደ መናፈሻ ሄዶ ትንሽ ተረጋግቶ ምንም እንዳልተፈጠረ ተመልሶ መጣ። አሁንም ትሁት ጋር ሄደና ትሁት እውነት አይኔ ነው ወይስ እናቴ በህይወት አለች? አለች አልኩ፣ አሰማኝም እንዴ? አለች በህይወት እናትህ አለች። እኔም ደግሞ አንተ እዚህ ቤት እንደመጣ ናቲ ያቶ ገዙ ልጅ ነኝ ስትል እናትህም ደግሞ ስም ናቲ ነው ስላለች ነግሬያታለሁ አንተ በህይወት እንዳለ፣ አንተ ሞተሃል ብለዋታል። ለዛም ነው እንደዚህ እየሆነች ያለችው እናትህ እንጂ ምንም የአይምሮ ችግር የለባትም። ለዛም ነው ልጅሽ ሞቷል፣ ልጅሽ እንደቀበር ነው አንቺንም ወስደን እንቀብርሻለን እያሉ ስለሚያስፈራሯት ነው እንጂ እናትህ ምንም ነገር ችግር የለባትም፣ የአይምሮ ችግር የለባትም አለችው ማለት ነው። ከዛ በኋላ እንግዲህ ናቲም ለመረጋጋት ሞከረ። አምላኬ እንዴት አድርጌ ነው አሁን እናቴን ከዚህ ጉድ ውስጥ ማውጣት? ቆይ እንዴት? አላቅም፣ እሱን አላቅም፣ ግን እናትህ በህይወት መኖሯን ካወቅ ቶሎ ብለህ የሆነ ነገር አድርግ። እነሱ ግን እየገቡ በተራ በተራ እያስፈራሯት ይገኛሉ። ያስፈራሩኛል ብላኛለች። ስለዚህ ናቲ እባክህን ለእናትህ ቶሎ ድረስላት፣ ፖሊስም አምጥተህ ብቻ የሆነ ነገር አድርገህ ለእናትህ ድረስላት አለችው ማለት ነው ትሁት። እሺ ትሁት አመሰግናለሁ፣ ምን እንደምልሽ አላውቅም። እኔ እኮ እዚህ ቤት የመጣው ገና ትደነግጫለሽ፣ ታያለሽ፣ ምንድን ነው እያልኩ ነበር። ለካ ይሄንን ጉድ እያየሽ ነበር አንቺ እያለ አዎ። እናም እናትህ ያንተን ፎቶ አሳይተኛለች። አንተም ደግሞ አሁን ያሳየኝ ፎቶ የእናትህ ስለሆነ በዛም ተደናግጫለሁ በጣም ማለት እስከ ዛሬ አላመንኩም ነበረ። እና እዛ ቤት ውስጥ እንዳትገቢ፣ ያ ቤቱ መንፈስ አለው፣ የሚስቴ እቃ ነው እዛ ውስጥ ያለው፣ ማጽዳትም ካለብን እኛ ነን እንጂ አንቺ እዛ ውስጥ በፍጹም መግባት አትችይም እያሉ በተደጋጋሚ ባልና ሚስቶች ይነግሩኝ ነበረ። እኔም ታዲያ አንድ ቀን ቤቲ ቁልፉን ረስታ ሶፋ ላይ ስትሄድ ቶሎ ብዬ የሳሎኑን በር ቁልፍ ቆልፌ
እስቲ እንግዲህ ያበጠው ይፈንዳ ብዬ ቁልፉን ይዤ ሄጄ በሩን ከፍቼ ሳይ ግን ያየሁትን ነገር ማመን አቃተኝ። እናትህም ደግሞ እነሱ በየተራ እየገቡ እንገልሻለን እያሉ ስለሚያስፈራራት እኔም ልገላት የገባው መስሏት ዘላ ተነስታ ጉሮሮዬን አነቀችኝ። ነገር ግን ተረጋጊ እባክሽን፣ እኔ ጓደኛሽ ልሆን ነው የመጣሁት። በዛ ላይ ደግሞ እኔ ላድንሽ ነው እንጂ ልገልሽ አልመጣሁም ብዬ እንደምንም አረጋግቻት፣ ከዛ በኋላ ተረጋግታ ምግብ እንኳ እንደ ውሻ ነው የምትወረውርላት ቤት እየተራረፈ ምግብ እኔ ስመጣ። እኔ ግን እንዳይተራርፍ አድርጌ ቶሎ ብዬ ጨራርሼ ንጹህ ምግብ ነው የምወስድላት ለእናት። በጣም ነው የምታሳዝነው በገዛ ቤቷ ውስጥ እንደዚህ ተጨቆና። እኔ ናቲ አይደለሁም የእናቴን ሀቅ አንድ በአንድ ባልተቀበልኩት ይሄ ሰውዬ እኔ ናቲ አይደለሁም፣ እሰራለታለሁ። ተረጋጋ። በመጀመሪያ ደረጃ ምንም እንዳልተፈጠረ ሁን። ልክ በፊት እንደምታናገረው አናግረው አባትን። አሁን ሌላ ጸባይን ከቀየርክ የሆነ የተጠራጠረው ነገር አለ ስለሚሉ አንተ ለሌላ ችግር ስለሚፈጥሩብህ አንተ መረጋጋት አለብህ አለችው። እንግዲህ ትሁት አስተዋየው። ከዛም ትሁት ምን እንደምልሽ አላውቅም፣ ግን አመሰግናለሁ። እሺ፣ ግን ደግሞ አንቺ እንዳይነቁብሽ፣ ከነቁብሽ ሰውየው እንዳልሽው መጥፎ ሰው ሊሆን ይችላል። ስለዚህ ጉዳት ሊያደርስብሽ ስለሚችል አንቺ ተጠንቀቂ ያላት ናቲ። ለእኔ አታስብ ናቲ፣ ብቻ የእናትን ነገር እንቅልፍ ነስቶኝ ነበር እስከ ዛሬ። እንዴት ነው የማረገው? አምላኬ ሆይ አጎቴ ጋር እየሄድኩኝ አጎቴ ምን ማድረግ አለብኝ? በቃ ለህግ አሳልፈሽ አቅርቢ፣ ለህግ ተናገሪ፣ ለፖሊሶች እጅና ተናገሪ እያለኝ ነበር አጎቴ። እንደገና ደግሞ አንተ መምጣትን ሳቅ አባዬ እሱ ጋር ሂጂ አጎቴ ጋር አጎቴ ልጇ እኮ መጥቷል ስል በቃ እውነታውን ነገሬው ለልጇ ሲል እውነታውን ከነገርኩት ልጁ ቤቱን ስለሚረብሽ ከባድ ችግር ይፈጠራል። ለዛም ብዬ ነው ያልነገርኩህ እንጂ ናቲ እንደው አሳዝነኸኝ ነበረ እውነት ለመናገር። እሷም ያንተን ፎቶ ይዛ ታለቅሳለች፣ አንተም የእናትህን ፎቶ ይዘ እያለቀስክ ነው። ስለዚህ አሁን ምንም እንዳልተፈጠረ ሆነ እናትህን አድን። አንተ እዚህ መመላለስ ስላወቀ በድንገት ያውቃል ስለሚሉ እናትህን የሆነ ነገር የእውነት ሊገሏት ይችላሉ። ስለዚህ ቶሎ ብለህ እናትህን አድናት አለችው ትሁት። ከዚህ በኋላማ አታስቢ ትሁት፣ የትም አልንቀሳቀስም፣ እግር በእግር እየተከታተልኳቸው እሰራላቸዋለሁ፣ እኔ ናቲ አይደለሁም እያለ እንግዲህ ዛተባቸው ማለት ነው። እሷም ደግሞ አሁን ዛሬ ትልቅ ሰፕራይዝ አለኝ ላንቺ፣ ተነሽ፣ በመጀመሪያ ደረጃ ሻወር ግቢና ከሻወር ውጪ ልብስሽን ቀይሪ። አያዬ ልብስን ከቀየርኩ ቤቲ ትገለኛለች፣ ምክንያቱም አታምሪም፣ ታስጠልያለሽ፣ በዛ ላይ እብድ ነሽ እያለች ትሰድበኛለች። ስለዚህ እኔ ልብሴን አልቀይርም አለቻት። አይ ታያት፣ እሷ የራሷ ጉዳይ፣ ስለምትቀናብሽ እኮ ነው፣ አንቺ እሷን ስለምትበልጫት ነው። አይ እኔ እሷን አልበልጣትም፣ እሷ ቆንጆ ናት፣ አንቺ ቆንጆ ነሽ፣ አንቺ ነሽ ቆንጆ፣ ዝም በያት። አንቺ እኮ ቆንጆ ሆነሽ ለባልሽ እንዳትታይ ነው እሷ እንደዚህ እያደረገች አለችው። ምክንያቱም ባሏ ሚስቴ ልጅ ናት ቆንጆ ናት ብሎ ወደ እሷ እንዲሄድና ወደ እሷ እንዲያደላ፣ ስለዚህ እሷ ደግሞ ሀብት ንብረትሽን ልትወስድ ነው እንጂ ባልሽን በፍጹም አታፈቅረውም አለቻት ትሁቴ። እኔ እነሱ ምን አገባኝ? እኔ አይገባኝም። እኔ የምፈልገው ልጄን ነው፣ ናቲን ብቻ ነው የምፈልገው፣ ናትዬን ብቻ ነው የምፈልገው እያለች እንግዲህ በማልቀስ ከዛ በኋላ እሺ ተረጋጊ፣ አታልቅሺ፣ እኔንም ጦስ ውስጥ ትከችኛለሽ። እኔ እኮ እዚህ እንደምመጣ ካወቁ ይገሉኛል እኔን አለቻት። ወይ አንቺን እንዳይገሉብኝ አንቺ እኮ የኔ ጓደኛ ነሽ። ከዛ በኋላ እንግዲህ ትሁት በጣም ስቅስቅ ብላ አልቅሳ ምን ውስጥ ነው የገባሁት? ለምን እንደዚህ አይነት ነገር አየውኝ? ቆይ ምን ያክል የሰው ልጅ ግፍ ቢሰራ ነው እንደዚህ እንደ ውሻ ቤት ውስጥ ዘግተውባት ምግብ ከልክለዋት እያለች ስቅስቅ ብላ አለቀሰች ማለት ነው። ከዛ በኋላም አንቺ አታልቅሽ እሺ፣ ለምን ታለቅሻለሽ? እኔ እኮ ደህና ነኝ። አሁን ደግሞ ምግብ አመተሽልኛል፣ ምግቤንም እበላለሁ፣ አንቺ እንዳታለቅሽ እሺ እያለች ትሁቴን ማጽናናት ጀመረች። ከዛም እንግዲህ አቶ ገዙና ወይዘሮ ቤቲ እንደ ድሬዳዋ ባቡር እየተጓተቱ አብረው መጡ። ከዛ በኋላ ትሁት ናቲ አልመጣም እንዴ ሲላት፣ ናቲ መጥቶ ነበረ ወጥተዋል አለቻት። ከዛ ቡና አፍሊ እስቲ አለች። ቡና አፈላች። ትሁት ቡና አፈላችላት። ቡናዋን ጠጣች።
ቡናው ሊያልቅ ስል ናቲ መጣ። ቡናው አለቀብህ፣ ችግር የለውም አፍሊልኝ ካልኳትም ታፈላልኛለች ትሁት አይደለም እንዴ ትሁት? አረ ችግር የለውም የአባት ቤት አይደለ እንዴ የፈለከውን እዘዝ አለችው። ከዛ በኋላ ናቲም ምንም እንዳልተፈጠረና እናቱ በሕይወት እንዳለች ስላወቀ ደስ ብሎታል። ነገር ግን ምንም አይነት ነገር እንዳታስነቃ ስላለችው ትሁት ምንም ነገር አላስነቃም ማለት ነው። እውነት ለመናገር ምንም ነገር አላስነቃም። እንግዲህ እንደ በፊቱ ያው ከቤቲ ጋራ ምንም አይነት ግንኙነት የላቸውም። እሷ ትወደዋለች። አንቺ ሴትዮ እረፊ፣ ጉድሽን ለዚህ ለሰውዬ እንዳልዘረግፍልሽ። ምን አይነት አንቺ ባለጌ ሴት ነሽ? ስራትሽን አትይዥም እንዴ? ራስሽን አታስከብሪም እንዴ? ምን እያደረግሽ ነው? ቆይ በጣም ነውር ነው እያደረግሽ ያለሽው አንቺ። አረ እንደ ሴት ሁኚ እያላት እንግዲህ ልክ ልኳን ነገራት ማለት ነው። እሷ ግን እኔ አፈቅርሃለሁ፣ ምን ታካብዳለህ አንተ? እኔ ስለወደድኩ ነው እንዴ እንደዚህ የምትነው? ቆይ ምንድን ነው እያለች ብትለውም ስነ ስርዓት ያዥ፣ አንቺ እኮ የአባቴ ሚስት ነሽ፣ አታፍሪም እንዴ እያለ እንግዲህ አላፍርም፣ ለምን አፍራለሁ? ማፍቀር ኃጢአት ነው እንዴ እያለች እንግዲህ አርፈሽ ማትቀመጪ ከሆነ ጉድሽን ለሽማግሌው ነው የምዘረዝርልሽ ብሎ ጥሏት ሲወጣ በጣም ተናደደች ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? አለው ደህና ነኝ። እንግዲህ ናቲ እናቱን አገኛት ማለት ነው። እናቱን አገኛት በሕይወት እንዳለች ከርቀት ነው ያየው፣ ግን አላመነም። እኔን እመነኝ፣ እናትህ ናት በሕይወት አለች። እዚህ ውስጥ ዘግተውባት ነው ያስቀመጧት። እናም እነሱ ሲወጡ እኔ እየገባው እንከባከባታለሁ፣ ግን እኔ እሷ እዚህ ውስጥ እንዳለች እኔ እንዳወቅኩኝ እነሱ በፍጹም አያውቁም። ቢያውቁ ኖሮ አንድም ቀን አያሳድሩኝም፣ ይገሉኝ ነበረ። ገና እዚህ ቤት እግሬ እንደገባ ነው እኔን ማስፈራራት የጀመረው አባትህ። እዚህ ቤት ውስጥ አንድ ህግ አለ። እሱ ምንድን ነው? በማያገባሽ መግባት። ስራሽ ነው ስራሽ። ያ ቤት ደግሞ እኛ ብቻ ነን ገብተን የምናጸዳው እንጂ ከኛ ውጪ ማንም ሰው እዛ ቤት ውስጥ መግባት አይችልም እያሉ ያስፈራሩኛል። እኔም ታዲያ ይሄ ነገር ስለከነከነኝ ገብቼ ማየት ስላለብኝ ቤቲ ቁልፉን ጥላው ስትሄድ ረስታ ቶሎ ብዬ ሳሎኑን በር ቆልፌ ሄጄ ሳይ እናትህ ናት። ያየሁትን ነገር ማመን አቃተኝ። እሷም ልትገየኝ ነው እንደ የመጣሽው ብላ ዘላ ጉሮሮዬን እንቅ አደረገችኝ። አረ እባክሽ አይደለም እኔ ላድንሽ ነው የመጣሁት ብዬ እንደምንም ብዬ አባብዬ አረጋግቼ አስቀመጥኳት። ይሄ ነው ያየሁት ነገር ብላ ነገረችው ማለት ነው።